ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ የሚናደዱ ብዙ ጭንቅና ጠባቦች አሉ። ጭንቅና ሰፊዎች የኔው ናቸው። ደግሞ የተቃጠለብሽ የምትሉኝ ሰዎች ባይኔ ናይ ባይ ባይ ናይ ፍቅሬ ነሽ ባይ ባይ ናይ ጨክኜ እናልቀርም አንቺ የኔ አይንሽን ባይ ባይ ናይ ፍቅርሽን ባይ ባይ ናይ ጨክኜ እኔ አልቀርም ከቲክቶክ መንደር። እና ደግሞ ሩታ መተትሽን አሰርተሽ የመጣሽው እንጂ የመሰሉን ቆሽ ልትለያይ ነው። መተትሽን አሰርተሽ የመጣሽው አንቺ መተታም፣ መተትሽ እኮ ተነቅቶበታል። አንቺ መተታም መተታም፣ የመተታም መጨረሻ አንቺ መተታም፣ ኤፍሬም መተታም፣ ደጋፊዎችሽ መተታሞች፣ ደጋፊዎችሽ መተታሞች፣ አንቺ መተታም፣ የመተታም መጨረሻ ነቅተንብሻል። እህልም አልበላ ውሃንም አልጠጣ ሄርሜልዬ ቆንጆ እሷ ሳትመጣ ነይ ገላዬ ነይሌ ገላዬ የመጀመሪያዬ አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ? ሄርሜልዬ ቆንጆ ተራራው ተንዶ ነይበት የሚዲዋ ድምቀት አራት ቅርብን እንወድሻለን። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማለት ከሳላ ሀገር ሰብቾች አያደመቁ እሙዬ ነገሩን ጨርሰዋለች። እባብ ገላው ያምራል ካፉ ላይ ነው መርዙ። ከበጎችዬ ጋር ንግግር አታብዙ፣ ከመተተኛ ጋር ንግግር አታብዙ። ችስ ሰላም ጤና እየስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደጋግሜ ልበላችሁ እህቶቼ፣ ምርጦቼ፣ የኔ ውዶች እህት፣ የኔ ስደተኛዎች፣ የኔ ከርታቶች እህቶቼ እንዴት አላችሁልኝ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ። እጅግ አመሰግናለሁ ማሮቼ። ስለዚህ እኔ ብዙዎቹን ያስቆጣ ቪዲዮ ብዙዎቹን ደመቁ የምትፈልገው መነጋገሪያ መሆን ነው ብያችኋለሁ። አጀንዳ አትስጧት፣ አጀንዳ አትሆኗት አልኳችሁ። ትናንትና ባላችሁት መሰረት አብርሃም ሀብሉን መለሰ። ሀብሉን እንዳያረግ ይመልስ ተባለ። ይኸው የእናንተን አይዲያ ተቀብሎ አብርሃም የጋሽዬ ልጅ ተሰጥቶታል። የጋሽዬ ልጅ ጀግና ነው። ሀብሉን ወረወረውላት ማለት ነው። እኔ የሚገርመኝ የኤፍሬም ነው። አይ ኤፍሬም ፍቅርዬ ጋር ሄድክ፣ ሌላ ፍቅረኛ መጣክ። ባይዘው ዩቱብ ላይ ጋይስ በታድሎ ነው፣ ወላሂ በታድሎ ነው። በተነጋገር በጣም ስማርት የሆኑ ልጆች አሉ፣ ንግግር የሚያውቁ ልጆች አሉ፣ ሀሳብ መስጠት የሚያውቁ ልጆች አሉ፣ መጽሐፍ ማንበብ የሚያውቁ ልጆች አሉ። ማወቁ ነው ደግሞ መጽሐፍ ማንበብ ትርጉም የለው ማወቁ፣ ስማርት መሆኑ። በቃ እውነቴን ነው የምነግራችሁ። ይሄ ማንበብ መጽሐፉ ይሄ ዝም ብሎ ነው፣ ይሄ ማወቁ ነው ዋናው ነገር። እና በታድሎ ነው ዩቱብ ላይ በእውነት ወላሂ ነው የምላችሁ። እውነቴን እኮ ነው የምነግራችሁ። ከሺ ቢወለዱ ከአምሳ ቢወለዱ እንደ አብርሃም ያለ ያስፈልጋል ጀግና ከተት ያላሞቱ። የሚዲያው መሪ ነው የጋሽዬ ጀግና። እንደው እንኳን የተወለድክ እንደው የቡታጀራው አናብስት ብያለሁ። የቡታጀራው ማይኩ ጃክሰን መሪው ምራቸው አባቴ። ተፊት የበግማት ቀጥ በላት ስትፈልግ ሳሯን ተብላ። በጎቹ ወደ አገር ግቡና ብላጊ መጥቷል አሉ፣ ዝናብም ጥሏል። ሂዱና ብሉ፣ ሂዱና ሳርን ጋጡ። በጎቹ መቼም አሰሙም፣ የበግ ስብስቦች ማለት ነው። ልንገራቸው እውነቱን። ደመቁ ትላለች እናቷ፣ አሞራ በልቷታል ከነቅንጭላቷ እያሉ እንግዲህ በጎቹ ያው ሂዳችሁ እዛ ሳራችሁን ጋጡ፣ ብላጊ መጥቷል፣ ዝናብ እያንጠበጠበ ነው ማለት ነው። እኔ በጣም ነው የምትገርሙኝ ማለት ነው። እኔ ደግሞ ግርም ያለኝ ነገር ማለት ነው፣ አብርሃም ትናንትና ለምን ተቀበልክ ሀብሉን? ለምን ተቀበልካት? ዛሬስ ለምን መመለስ አስፈለገ? ለምንድን ነው የምትቀጣቀጡት? ነገሩ ደመቁ ታስፈልጋለች። 500 ኬስ ከምትገባ ድረስ እያመጣ ቀጥቅጣት ባንተ ቻናል ወታ አባቷን እቺ ቁራጫም ራስሽ አስከብሬ ደመቁ። በጎችሽ ተቃጠሉ። ማይክል ጃክሰን ጋር አትምጪ አልተባልሽም? አኮራችኋለሁ። እኔ አያገባኝም። ለማንኛውም ሄርሜልዬ እንድትመጣ ፈልጋለሁ። የሚዲያዋ ድምቀት የት ገባሽ? የት ሄድሽ? የኔ ማር
እህልም አልበላ ውሃንም አልጠጣ ሄርሜላ ቆንጆይቱ ሰላሟ ሳይመጣ ወይንም ሚዲያው ሳትመጣ ማለት ነው። ስለዚህ ነይበት የኔ ቆንጆ እንወድሻለን፣ እናከብርሻለን። ማይኩ ጃክሰንን የነካ የለውም በረካ። ስለዚህ በአይናችን ዳርዳር መጣችሁ ማለት ነው። በማይኩ ጃክሰን መጣችሁ ማለት በአይናችን መጣችሁ ማለት ነው። ስለዚህ ራሳችሁን አስከብሩ ጋይስ። ምንድን ነው ከዚህ ከዛ ከዚህ መርገጥ? አትርገጡብን፣ ተውን። የምሰሩት በእኛ አይዲያ በምንሰጣችሁ አይዲያ ነው የምሰሩት። ኤፍሬም አንዳንድ ጊዜ ኧረ እንትና ደግሞ ይሄ ማንም ቆይ አንድ ጊዜ ቪዲዮ የወንድምህን ሴት የምትመኝ ባለጌ ነህ አንተ። በጣም ባለጌ፣ ሁላችሁም ባለጌ ናችሁ። እግዚአብሔርን ሁላችሁም በሩታ መስመር ያላችሁ፣ በኤፍሬም መስመር ያላችሁ እንዳለ ባለጌ ናችሁ። ምናልባት እኔ በዚህ ጉዳይ ሄርሜላንም ልወቅሳት እፈልጋለሁ፣ አብርሃምንም ልወቅሰው እፈልጋለሁ። በቃ እየተታለሉ ስለሆነ ማለት ነው። ልክ እንደ ልጅ እንደ ህፃን በቃ ኑ ሲሏቸው ይሄዳሉ፣ ሂዱ ሲሏቸው ይሄዳሉ። ሲጀመር አንቺ አታውቂም እንዴ? ምን በአንድ ይቅርታ ጠይቆሽ በሰዓታት ውስጥ የተቀየረብሽ ልጅ እንደ ባብ እንደ እስስት ራሱን የሚቀያየር ልጅ ትናንትና እንሂድ ስላለሽ ትሄጃለሽ? ምን ማለት ነው? ኢኮ በቃ አላዋቂነት ነው። እግዚአብሔርን በቃ አድጋችኋል ስንል እንዳላደገ ሄርሜላ፣ ጭራሽ አንቺ ለኦዲየንስ ራሱ ክብር አይኖርሽም እንዴ? ክብር እኮ ለተመልካች ራሱ ክብር ሊኖርሽ ይገባል። እኔ ትናንትና ተደውሎልኝ እግዚአብሔርን ደክሞኝ ነበር ከስራ የገባሁትኝ። እድግ እንደ ምድር አሸዋ ቀልጥ እድግ በልልን። ኬስህ ሞላ ባንክህ ሞላ ይበልልን። አካውንት ኪስህ ሞላ ይበልልን። አዎ እንደዚህ ነው ያለው። እኛ ውጭ ሀገር የምንኖር ሰዎች የምንኖረው ሀያታችንን ሁሉ ለሰው ለኢትዮጵያ ዩቱበሮች ነጭ ለለባሽ ነው። ይኸው ታጥቀን ይኸው የምናሸረግደው ማለት ነው። ወየው ያዙኝ ልቀቁኝ ልሞት ነው። በቃ ይሄ ነው። ስለዚህ አዎ ለወደንስብ ተመልካች ይኑርሽ ሄርሜልዬ፣ የኔ ማር የኔ ቆንጆ። እኛ ስታጠፊ ዝም አንልሽም የኔ ማር። እያለቀሱ ልጆችሽ ደህና ነኝ እግዚአብሔር ይመስገን ደህና ነኝ አልሐምዱሊላህ ብትያቸው ምን ችግር አለ? ሁሉም በሃይማኖቱ ብትመልሽለት ችግር አለው እንዴ? ለአንቺ ብለን ተጨንቀን ተጠበን እኛ እራት አልበላንም እኮ። ሐኪም ሄደውም ሄደ ቁጭ አለ። ምግብ ያልበላውም እንቅልፍ ያልተኛውም እህቶችሽ አሉ። ስለዚህ አለሁላችሁ ብትያቸው እኮ እነሱ አንዲት ቃላት ጽሑፍ እንኳ ብትጽፍላቸው ያሰራጩታል። አይገዳቸውም። ልጆችሽ ምርጥ ልጆች አፍርተሻል ማለት ነው። እንደደመቁ ግን ዝም ብለሽ ጸጥ ብለሽ ይህን ህዝብ ግን የምታታልል ከሆነ እኔ አይመለከተኝም። የዛ ጊዜ ጎጃም እጇን አንስታ ትጠፋለች ከሚዲያ በቃ። እንዴ ኧረ ተው። ይሄ እኮ ወደ የትንቢ ነገር እኮ ሊያመራ እኮ ነው። የትንቢ እናንተን ሰው አይሏችሁም፣ አታሸርግዱ። አዎ ጀዋል እንኳ አይፎን ይዛችሁላችሁ መታችሁ እስኪናገኛችሁ ብትሏችሁ አከተፍ ነው የሚሉባችሁ ብላ እኮ የትንቢ ተናግራለች። ስለዚህ አማኑ ደገሙ። አማኑ እንደው ዩቱብ በጣም ይክፈልህ አባቴ ጋሽዬ። በቃ የአረብ ሀገር ሴት የመዳም ቅመሞች አይዲያሽን ታመጫለሽ። ማይኩ ጃክሰን ከፊት ይመራሻል ማለት ነው። ይምራ አባቴ ይመች። ከደመቁ በፊት አንተን ነው የምናውቀው፣ ከሁላቸውም በፊት አንተን ነው የምናውቀው ማለት ነው። ምራ አባቴ ምራ፣ ደስ እያላት ምራ። እኛ ባልንክ እንዳትሄድ አንተ ራስህ በቅንጭላትህ መመራት አለብህ። ያ ትክክል። በቃ አንተ ግን ዛሬ ደስ ብሎኛል። ይሄንን እንትን መወርወሩ በጣም ማዋረዱ ደመቁ ደስ ብሎኛል። እሰየኔ አባቴ ነው ጀግና ማይኩ ጃክሰን የልጅ አባቴ ያድርግ። ሞላ ሞላ ይበልልህ። እንትና ደግሞ ይሄ ማን ነው የሚባለው? ይሄ ፍሬ የሚባል ልጅ እንደው ደረቆት የሆነ ይሄ ኩበት የሆነ ልጅ እንዴት እዳገባል። አንተ ግን ምንድን ነው የምትፈልገው ከነዚህ ከሁለት ልጆች? ውሻ በቀደደው ጅብ ገባ ያለችው ነገር እሙዬ ሲያምራችሁ ይቀራል። በእውነት ሲያምራችሁ ይቀራል። ተው እንደዚህ ያታርጉ። ከነዚህ ከሁለት ፍቅረኛሞች ገብታችሁ ሰውን አታሳዝኑት። ኧረ ተው፣ እንከባበር። ክብር ለራስ ነው። ተው ደመቁ አትርከሽ። ፀጉርሽን ፈቺ ካላት 3 ቀን ዛሬ በፀጉርሽ በዚህ ፀጉር እንዳትመጪ እንዴ። ዩቱብ እየከፈለሽ ነው። ጥሬ ብር በየቀኑ እየተላከለሽ ነው። ተደራጅ። ፀጉርሽን ቅንድብሽ ምናምን ተዘጋጅተሽ ነኝ እንጂ ምንድን ነው እንደዚህ መውደቅ? ኧረ ጉፍይ ታጥበይ። ዛሬ የለበሽው ልብስ አይነፋም። ወደዛ ጣይ እባክሽ። እሱ ጉፍይ አይደለ እንዴ? ይሄ የ12 ብር ልብስ አይደል እንዴ ዛሬ ልብሽ? አትልበሽ በእናትሽ እንደዚህ ጭቅቅት ልብስ። ምንድን ነው እንደዚህ? ዩቱብ እንደ እናቱ እየከፈለሽ ነው እንዴ? ብራንድ የሆነ ልብስ አትለብሽም እንዴ? አዲስ አበባ ምርካት ሆደሽ ምንድን ነው አንቺ ጭቅቅት እንደዚህ? ሂጂ ግዢ
ሂጂ ግዢ። የዚህ የመዳም ሴቶችንና የውጭ ሀገር ልብስ አትፈልጊ። ይኸውን ሸነን ላይ የተጠለበ ልብስ ዛሬ ጉትቶ ነው ልብሰሽ የመጣሽው። ምንድን ነው እንደዚህ አይነት ልብስ ለብሰው መምጣት? ይህ ጭቅቅት ልብስ አትልበሽ። ዳይመንድ እየለበሽ አትመጭም እንዴ? ኩርኩም ደግሞ አታብዢ፣ ኩርኩም አታብዢ። እህትሽ ራሱ ጠንቋይ ሄዳ ነው እህቴ ምን ስተፍርላ ላዚ። እናንተ በአላህ የሚያምን ሰው በፈጣሪያችሁ የሚያምን ሰው ጠንቋይ አትበሉብኝ ማለት ነው። ካላስ ጋይስ እንዴ ምን ሆናችሁ ነው? ታጉ በቃ እዛው